እግዚአብሔር ሰውን በአምሳሉ ፈጠረው፣ ብዙ ተባዙ ምድርንም ሙሏት ብሎ ባረከው። ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ። አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ። ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግሥትን አረቀቁ። ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ። የአምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ። ካቶሊካዊት ቤተ ክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች። በካቶሊካዊ ሐሳቦች ፕሮግራም የቤተ ክርስቲያናችንን ማህበራዊ አስተምህሮ እና ተግባራት እንቃኛለን። ለተጋላጭ ወገኖቻችን ቅድሚያ መስጠት እንደውም ይህንን ቃል ስናነብ የቤተ ክርስቲያንም ተልእኮ የእግዚአብሔርም ቃል ትእዛዝም ሆኖ ስናገኘው ቻሌንጅ ያደርገናል። በግልም ማለቴ ነው። ትርፍ ነገር ሲኖረን ስለ ራሳችን አብዝተን ስናስብ ሁሉ እነዛም ማሰብ እንዳለብን ይህ ቃል ባይምሯችን ሊመጣ ይገባል። እንደው እንደ ዘመቻ ያህል የምናደርጋቸው አንዳንድ ክስተቶች አሉ። ለተጋላጭ ወገኖች ቅድሚያ መስጠት ነው። ግን እንዴት ነው ወጥ የሆነ ሁሉ ጊዜ ልክ አሁን አንተ በምሳሌ እንደተጠቀስከው አይነት አካሄድ እንዲያደርጉ እኔም ካቶሊካውያን ማህበራትን ለማበረታታት ወዳለው በዚሁ አጋጣሚ። ምክንያቱም አንዳንድ ማህበራት በፋሲካ ወራት የምገባ ስርዓቶች የፍቅር ስራዎች ይደረጋሉ። እንደዚህ መሆን የለበትም። እንደ ቤተ ክርስቲያን በህይወታችን ውስጥ ምናካትተውና ልናስብበት የሚገባ ዘላቂ ሂደት መሆን እንዳለበት ነው ቤተ ክርስቲያን ምን ታስተምረን ማለት ነውና የምትለው ነገር ይኖራል አቶ ሰለሞን? ምናልባት ምንድነው ምናልባት እንደ አገራዊ ባህል በለው ሆኖ የዘመቻ ነገሮች ላይ ጠንከር ያለ ጥሩ የሆነ እንቅስቃሴዎች አሉ። ለዚህ ደግሞ ጥሩ ምሳሌ የሚሆነን ምናልባት የኮቪድ-19 ወረርሽኝ ጊዜ በመጀመሪያዎቹ ወራት የነበረው ተነሳሽነትና በየመንገዱ እጅ ማስታጠብ ርቀት የመጠበቁ ነገር ከጥቂት ጊዜ በኋላ ደግሞ ጭራሽ ሌላ መንፈሳዊ ትርጉም በመስጠት ሌላ ስም ተሰጥቶት የውሸት ነው እንደዚህ ነው ምናምን በሚል ብዙ ደግሞ ተቃራኒ ነገሮች አጋጥመው ያሳዝናል መቼም። ነገር ግን እኔ እንደማስበው ጥሩ የሚሆነው በእቅድ ማድረጉ ጥሩ ነው። በእርግጥ እንደዚህ ለበዓላት የሚደረጉ የምገባ እንትኖች ጥሩ ናቸው፣ ክፋት የላቸውም። ግን እንዲህ ዝም ብሎ እንደ መስቀል እንደ አደይ አበባ አንድ ሲዝም ብቅ ብሎ የሚጠፋ ነገር መሆን የሌለበት ነው። እንደዛ ከሚሆን መዋቅራዊ በሆነ መንገድ መስራት የምንችልበትን ነገር ብናስብ ጥሩ ነው። ግን ምንድነው አንድ ምናልባት ትንሽ ከዚህ ወጣ ሊል ይችላል። ግን እንደው እንደ አገር ያለን እንደ ኢትዮጵያዊ ያለን አንድ አስተሳሰብ አለ። ምጽዋትን እንደ ቅድስና በርና ያለ መመጽወት በሁለት መንገድ ማሰብ አለብን። ምጽዋት በመጀመሪያ ደረጃ እጅግ መልካም ነገር ነው፣ ለተቸገሩት መስጠት። ነገር ግን የምንመጸውተው ያንን ሰው ከተመጽዋችነት ለማውጣት ካልሆነ ሁሉ ጊዜ ተመጽዋች እንዲሆን ማድረግ ከሆነ ግብዝነትም ጭምር ነው። በእኔ ጥላ ስር ነው፣ ሁሉ ጊዜ በእኔ መልካምነት ብቻ ነው ያው ሰው የሚቆየው የሚልን አንደምታ አለውና ይሄ በጣም ከባድ አስተሳሰብ ነው። እንደ ሀገር ያጎለበት ነው መንፈሳዊነትም ሆኖ ይሰማኛልና ከዚህ መውጣት አለብን።
ከዚህ የምንወጣው ምንድነው ባለመስጠት አይደለም። ነገር ግን እኔ አሁን ለምሳሌ በሳምንት ይሁን በቀን ይሁን በወር ይሁን ብቻ የምሰጥ በቃ በስሜት ብዙ ጊዜ በየመንገዱ ለሚያጋጥሙ የምሰጣቸው ነው ብር 10 ብር ይሁን 1 ብር ይሁን 5 ብር ያቺን ነገር ራሴን ያዝ በማድረግ ባስቀምጠው አልነካውም ብዬ ሳጥን አዘጋጅቼ ባስቀምጠውና ምናልባት በ6 ወር የሆነ መጠን ሲደርስ አብሮኝ ካሉ ጓደኞቼ ጋር ተስማምቼ ልክ በዚህ መንገድ እንሰራ ብናደርግ ምናልባት ለ2 ለ1 ለ3 ለ1 ሚሆን ለ3ም ለ5 ለ10 እንደ ብዛታችንና እንደ ሰባሰብን መጠን ልጆች መነሻ ስራ የምንፈጥርበት ይሆናል። ለምን ሊስትሮ አይሆንም? ለምን ማስቲካ ማዞር አይሆንም? ለምን ሶፍት ናፕኪን ማዞር አይሆንም? በትንሹ እንዲነሳሱ ማድረግ በጣም ጥሩ ነገር ነው። ወደዛ ሀሳብ መቀየር አለብን። ወደ ማብቃት ያ ሰው ነገ ከኔ እንዳያይ ከኔ እንዳይቀበል። ልደት እናከብራለን። አሁን ሰርግ፣ ልደት ምናምን አንዳንድ ሰዎች በተለይ ታዋቂ ግለሰቦች መቄዶንያ ወይም አንዳንድ ቦታ እየሄዱ በመመገብ ያከብራሉ። መልካም። ከዛ ባሻገር ምናልባት ደግሞ ልደታችንን በየዓመቱ የልጆቻችንን ልደት ሊሆን ይችላል። ልጆችን በዛው እንዳያስቡ ልጆችንም ደግሞ የዚህ ተሳታፊ ማድረግ በጣም ጥሩ ነገር ነው። ልጆች ልደታቸውን ሲያከብሩ ለትልቅ ነገር ከማድረግ ለልደታቸው ሊወጣ የሚችለውን ወጪ በማሰብ ትንሽ ከፍ ሲሉ በጣም ህፃናት ከሆኑ ጫናም ስነልቦናዊ እንዳንፈጥርባቸው በጣም ሚዛን በጠበቀ መንገድ በማስተማር ልጆች ልደታቸውን ሲያከብሩ እንደነሱ ልደታቸውን ማክበር የማይችሉ ልደታቸውን ማክበር አይደል ልደታቸውን ማሰብ የማይችሉ ልጆች አሉ። ልጆች ትምህርት መማር ያቃታቸው ልጆች ለነሱ ደብተር መግዣ የኔ ልደት ስጦታ የምታመጡልኝ ደብተር መግዣ ነው። ለጎረቤቴ እዛ እኛ ትምህርት ቤት ላለው ጥበቃ ይሁን ወይ ደግሞ እዛ ቦታ እንደዚህ የጥበቃ ሰራተኛ ይሁን ወይ የቀን ሰራተኛ የሱ ልጅ ደብተር መግዣ እርሳስ መግዣ የላትም እና ለሱ ለልደቴ ደብተር መግዣ እንድታመጡ ጠብቃለሁ። የሚገርመው ነገር ልጆቹም ብቻ አይደለም ሌሎች ወላጆች እንዲያስቡ ያደርጋል እና ይሄ የመጋባት እንደ በሽታ ልበለው እንደ ተስቦ የመተላለፍ እድል ስላለው ተስቦ አሉታዊ ነው። ይሄ ግን አዎንታዊ በሆነ መንገድ የመተላለፍ እድል ስላለው እንደዚህ አይነት ነገሮችን ማለማመድ ጥሩ ይሆናል። ይሄ ስል መመጽወት በሚያስፈልግበት ቦታ አይደረግ አይደለም፣ ግን ምጽዋትን መገደብና መዋቅራዊ ማድረግ አስፈላጊ ነው የሚል እምነት አለኝ። እንደው እንዴት እናድርገው የሚለው ላይ በደንብ እየተወያየን ያለ ነውና እንዴት ቅድሚያ እንስጥ፣ ምን አይነት ፕራክቲካል ሂደቶችን አካሄድ እያልን ነው። በውጭ ዓለም ምናልባትም ተጋላጭ ወገኖች ተቋማዊ ቅድም አንስተው እንደነበረ የአረጋውያን መጦሪያ ቦታ ወይም የዚህ የአቅም ግንባታ አይነት ሂደቶች ኖረው ሌሎች ተጋላጭ ወገኖቻቸውን የሚደጉሙበት መንገድ አላቸው። ያደጉት ሀገራት ብለን የምንላቸው እንደኛ ሀገራት እንደኛ አይነት አገሮች ግን እንዲህ ተቋማዊ ነገራችን ትንሽ ላላ ያለ ነው። በእያንዳንዷ ሜትር ደግሞ ተጋላጭ ወገኖች በደጃችን አሉ፣ በየአስፋልቱም አሉ። ከየት ማለት እነሱን ከማግኘት ዞር የምንልበት አካባቢ የለም። ያንን ስል ከዛ ነፃ የሆነን አይደለንም። ሁላችን በየአካባቢያችን ቤተሰቦቻችን አሉ፣ የስጋ ዘመዶቻችን ይኖራሉ፣ ምናቃቸው ማናቃቸው እና ህይወታችን በጣም ከነሱ ጋር የተሳሰረ ሆኖ እያለ እለት እለት እያየናቸው ቁስላቸውን እያየን የምናደርገው ነገር ኢምንት ነው፣ ትንሽ ነው። ከውጮቹ እንዳው እለት እለት ከሚያከናውኑት ነገር የምንወስደው ተሞክሮ አለ። ምክንያቱም የምንሰማቸው አንደ በየቤቱ አሁን ለምሳሌ በልደት ውስጥ ይህንን ማካተቱ በብዙ ይደረጋል፣ በሌላው ሀገር ማለት ነው። እኛ ጋር እሱ ሳይሆን እንደውም የሚታዩ ነገሮች ናቸው ጎልተው፣ ችግሩ ግን ያለው እኛው ጋር ነው። ስለዚህ ካቶሊካዊ ማህበራዊ አስተምህሮ ነገሮችን በልዩነት እንድናይና እንድንተነትን ነው ግድ የሚለን። ለዚህም ነው በእንደዚህ አይነት መልኩ ቁጭ ብለን የምንወያየውና አካሄዳችንን ትርጉማችንን ልንለይ ግድ ይለናል። እንዳው በየቤታችን ልጆች ቅድም ምሳሌ ሰጥታል። በውጭ ሀገር የሚደረገው እኛ ልናደርግ የምንችለው ቀላል ነገር ምን ይኖራል? እንዳው የምትሰጠን ሀሳብ ካለ መልካም ነው። ምንድነው እነዚህ ትላልቅ የውጭ የእርዳታ ድርጅቶች በተለያዩ ፕሮጀክቶች ለእኛ ድጋፍ የሚያደርጉ አብዛኛውን ጊዜ ገንዘባቸውን የሚያገኙት ሀብታም ስለሆኑና
ከሀብታሞች ይመስለናል። በጣም የተሳሳተ አስተሳሰብ ነው። በሰለጠነው ዓለም አብዛኛውን ስጦታ የሚያበረክቱት መጠነኛ ገቢ ያላቸው ጡረተኞች እና ሀብታሞች አይደሉም። ሀብታም ምናልባት አንድ ጊዜ አንዱ 100,000 200,000 ሊሰጥ ይችላል። ነገር ግን በሺዎች የሚቆጠሩ በቋሚነት ለአመታት ከገቢያቸው 50 ብር ይሁን 100 ብር ይሁን በቋሚነት የሚሰጡ አሉ። እና አንዳንድ ተቋማት በመቶ ሺዎች የሚቆጠሩ ደጋፊዎች አሏቸው። ደጋፊዎቻቸው አባሎቻቸው የሚሰጡት ብር በጣም ብዙ አይደለም። 10 ብር በቋሚነት በወር ይሰጣሉ። አንዲት የ1000 እና 1500 ብር ደሞዝተኛ 10 ብር ነው የምትሰጠው። ያቺ 10 ብር የዛ አይነት ሰዎች 5000 እና 6000 ቢሆኑ በየወሩ የሚሰጠው ብር ነው ያ 100,000 ብር ከሰጠው በላይ የሚሆነው። እና እዚህ ምን አይነት ስሜት ሁለት አይነት ነገሮች አለው በሀገራችን ያሉ ችግሮች። አንድም ችግር ድህነት በጣም በብዙ መልኩ ቅድም ባልነው መልኩ የአረጋውያንም ይሁን የስነ ልቦና ይሁን የኢኮኖሚያዊ ድህነቱ ከመብዛቱ የተነሳ ተለማምደነው ቆዳችን ጠንክሯል እና ለዛ መደንገጥ ሞትን እንኳን ማያስነግጥበት ደረጃ ላይ ደርሰናል። ያ በጣም አደገኛ ነው። በጣም አሁን ምንድነው እና ደግሞ መንፈሳዊውና ዓለማዊውን ማስመሪያ አስመረን ለይተ ነው ቤተክርስቲያን በምንሄድበት ሰዓት መንፈሳዊ ሰዎችን ከዛ ያገኘነው መንፈሳዊ ስንቅና መንፈሳዊ ምግብ በዕለት ተዕለታችን ላይ እንዳይገለጥ የሆነበት ሁኔታ አለ። ምክንያቱም እኔ ዛሬ የሰማሁት የወንጌል ቃል ሕይወቴን ካልለወጠው የእሁድ ክርስቲያን ሌላ ቀን ምንም ከማያምነውና አምላክ ከካደው ጋር መለይበት ምክንያት መንገድ የለም እና የሌላ ቀን በእሁድ ይሁን በሆነ ምሽት በአምልኮ ስርዓት አምልኮ የሰማሁት መልእክት ከባልንጀራዬ ጋር ባለን ግንኙነት ቅድም ላልኩት ለዛ በቁስል በወንበዴ ተደብድቦ ለወደቀው ባልንጀራዬ በሳምንት አንድ ቀን ነው የሚያናግራት ለናፈቀችው አያቴ ድምጽ የሰው ድምጽ ለመስማት ለናፈቀችው አያቴ ባዶ ቤት ከሰራተኛ ጋር ብቻ ቁጭ ላለችው ወይም ደግሞ በመንገድ ላይ አብሮኝ የተማረደ በመንገድ ላይ በኑሮ ውጣ ውረድ ምክንያት ብቻውን እያወራ የሚሄደው ለዚህ ሰው የተሰበኩት ቃል ምን ይነግረኛል? ምን ዳረግ ይጠይቀኛል? ለሳምንት አንድ ቀን ለግማሽ ሰዓት አያቴ ጋር መሄድ አልችልም ወይ? ይሄንን ብቻውን የሚያወራውን ሰው ድንገት እንደው አንድ ቀን ቁጭ ብዬ እንደው ትንሽ ሻይ ላይ እንኳን የሚያርፍበትን ቃል ላካፍለው አልችልም? አንድ ይሄ ያለ እንግዲህ ድህነትን ችግርን መላመድ በጣም አደጋ ነው። ሌላ ደግሞ ቅድም ያነሳሁት እኔ ምን ማድረግ እችላለሁ? አገርን መለወጥ አልችልም። አይ ብዙ ጊዜ የምናገረው ምሳሌ ነው። ውሃ ጠብ ትላለች አለቱ ላይ ያለማቋረጥ በአመታት መካከል አሸናፊ ሆኖ ገዝፎ የታየው አለት በጠብቷ ሲሳስ ትንሽ ሲቆፈር ተሰንጥቆ እናገኘዋለን፣ ተከፍሎ እናገኘዋለን። የጽናት ችግር ነው። ምክንያቱም እኔ ነው ትንሽ ካነበብኩትም ካየሁትም 50 ዓመት አረጋውያንን በማገልገል ጡረታ እንኳን ከወጣ በኋላ ስትሮክ አጋጥሞት አንድ ሰው ታሪክ ነው የምነግራችሁ። ስትሮክ አጋጥሞት አረጋውያንን መንከባከብ ማጠብ የሳምንት የተወሰነ ቀናት እየሄደ ስራ በነበረው ጊዜ ቅዳሜና እሁድ ጡረታ ከወጣ በኋላ በሳምንት 3 ቀን እየሄደ አረጋውያን መመገብ ማጠብ የሚሰራ ሰው በአንድ ወቅት ስትሮክ አጋጥሞት ትንሽ እንትን አለ። ከዛ ትንሽ ሰውነቱ ሲፍታታ ማጠብ ባልችል ማጉረስ እችላለሁ ብሎ ያገለግል ነበር። 50 ዓመት ሲያገለግል በሀገሪቱ ንግስት ሽልማት ተበረከተለት። 50 ዓመት የመጽናት ትንፋሽ ለአገልግሎት ድሆችን ለማገዝ ስንቶቻችን 50 ዓመት እንደ አብርሃም ጥያቄ 40-30 ብዬ ልውረድ መሰለኝ 5 ዓመት ከጽናት እጅግ ብዙ ነው እና የጽናት ችግር አለብን። በማራቶን ሩጫ
እንደምንታወቀው በጽናት በአገልግሎትም እንደዚሁ እንድንጸና ጥያቄ አቀርባለሁ እዚህ ላይ እና መዋቅራዊ እንዲሆን ለማድረግ እኔ አቅም የለኝም። ከወንድሜ ጋር አቅሜ ላስተባብር፣ ከእህቴ ጋር አቅሜ ላስተባብር፣ በቤተሰብ በጓደኛሞች 3 4 5 እስከ 10 ድረስ ለማህበር ለእድር ለምናምን እንሰባሰባለን እኮ። ለምን ያችን አጋጣሚ እድር ለምሳሌ መዋጫችን 50 ብር ነው፣ 60 ብር እናድርገው፣ 10 ብር ለእንደዚህ አይነት አገልግሎት እናውለው። ጽዋ አለን፣ በወር አንዴ ጽዋ ላይ ቆሎ ዳቦ ምናምን እናደርጋለን። ለዛ የሚያስፈልገው ወጪ የዛን ቀን ከእንትናችን 10 ብር 20 ብር 30 ብር ቁጭ እናድርግ እስቲ። ያችን እናስቀምጥና በአመት አንዴ አንድ ሰው እናስተምር። አንድ መማር ያልቻለ ሰው 6 ወር ብናስተምር እኮ ትልቅ ለውጥ ነው የምናደርገው። እና መዋቅራዊ ማድረግ ነገር ጭንቅላታችን ውስጥ ልባችን ውስጥ ያለ ነገር ነው። ፈረንጆቹ ምንም የተለየ ሀብት ስላላቸው አብዛኛው እንዳልኩት እንግዲህ ብዙውን ጊዜ የሚያደርጉት ዝቅተኛና መካከለኛ ገቢ ያላቸው ናቸው። ብዙ ስጦታ የሚያደርጉት ምናልባት እንደ በዝና የምናውቃቸው ጌትስ ፋውንዴሽን ምናምን የሚያደርጉት በጣም በላይ እና ይሆናል። ግን ከነሱ በላይ በጣም ብዙ ተቋማት ለእንደዚህ አይነት ፕሮጀክቶች ድጋፍ የሚያደርጉት የሚረዱት አንቺና እኔን በመሰሉ መደበኛ ኑሮ ባላቸው ሰዎች ነው። እና መዋቅራዊ ማድረጉ ደግሞ ሌላ ጥቅሙ ምንድነው? መዋቅራዊ ማድረጉ ዘላቂነት ይኖረዋል። ሁለተኛ ደግሞ እኛም በየቀኑ በምናየው ነገር ዝም ብለን በስሜት አንወሰድም። መፍትሄ እንድናገኛ ሌሎችን ያነሳሳል እና ሌሎችም እጃቸውን እንዲጨምሩ ያደርጋል። እና ይሄን ማሰቡ ደግሞ ችግሩም መዋቅራዊ ስለሆነ መዋቅራዊ ድጋፍ ነው የሚያስፈልገው። ርዕሰ ሊቃነ ጳጳሳት ሶሊሲዲዮስ ሮያሊስ በሚሉት መልእክት ላይ በ1987 እንደ ጎርጎሮሳውያን አቆጣጠር በጻፉት መልእክት ላይ ምን ይላሉ? መዋቅራዊ ሕጸጽ፣ መዋቅራዊ ኃጢአት በመዋቅራዊ ትስስር መቀየር አለበት። ይሄ ደግሞ የሰው ልጅ ሙሉ ለሙሉ መቀየር ይፈልጋል ይላል። እኛ አሁን ለመዋቅራዊ ችግር መጀመሪያ መቀየር ያለብን እኛ ራሳችን ነን። ፖሊሲዎች ላይ መስራት አለብን። እኛም ደግሞ የምንሰጠውን ስጦታ ከመመጽወት ወደ ማብቃት መሻገር። ትክክል። ይሄ በአብዛኛው የሚሰራውን ስራ ቤተክርስቲያን የፍቅር ስራ ብላ ትሰይመዋለች። ብዙ ጊዜ ስናግዛቸው፣ ስንደርስላቸው፣ ፍላጎታቸውን ስናሟላ በመገኘት ሰዓታችንን ጊዜያችንን ሰጥተን በመገኘትም ይሁን በአቅርቦቶቻችን ስደጉማቸው። መዋቅርን ካነሳ አይቀር አቶ ሰለሞን እንግዳው ለምን ብለን ጠያቂዎች መሆንም አለብን። ሰዎች በእንደዚህ አይነት ተጋላጭ የሚሆኑት ለምንድን ነው? የትኛው ፖሊሲ ነው ያላቀፋቸው፣ ያላካተታቸው፣ ችላ ያላቸው ብለን ጠያቂዎች መሆን እንዳለብን ይሰማኛልና ምናልባት ወደ ውይይታችን የማጠቃለያ ላይ እየሄድን ነውና የፍትህም ጉዳይ ይነሳል እዚህ ጋር ከመድረስ ባሻገር ተቋምን ካነሳን እንግዳው የሆነ ቦታ ላይ ቸል የተባሉበት ቦታ አለ እና ፍትህም ነው ፍትሃዊ ለሰው ልጅ የሚገባውን ክብር የመስጠትም ጉዳይ ነውና ምናልባት አያይዘህ የምትለን ነገር ካለ ለዚህኛው ፕሮግራማችን ማጠናቀቂያ ይሆናል። መልካም። ምንድነው የፍትህ ጉዳይ አለ። ምንድነው ለምሳሌ በምሳሌ ሊጀምር አንድ አዲስ አበባ ካቶሊካዊ ሰበካ አስተባባሪነት የምንሰራው ፕሮጀክት ነበረ። በተለይ ለስደተኞች ለተፈናቃዮችና ከስደት ተመላሾችን በስልጠና በመስጠት ወደ ስራ የሚገቡበትን አግባብ ማመቻቸት ነበረ እና በዚህ ውስጥ ትልቁ የነበረው ተግዳሮት የመታወቂያ ችግር ነው። መታወቂያ የሌላቸው ሰዎች ስራ ማግኘት ለመቀጠርም በግል ስራ ለመስራትም ይቸገራሉ። መፍትሄ ለማግኘት ብዙ ውጣ ውረድን መሄድ ነበረብን እና ረጅም አድካሚ የ2 ዓመት በላይ በብዙ ከተለያዩ የመንግስት ተቋማት ጋር ባደረገው ንግግር መፍትሄ ላይ መድረስ አቅቶ መጨረሻ ላይ ትልቅ እና አሁን ለምሳሌ እነዚህ ሰዎች ብድር ለመውሰድ መታወቂያ ያስፈልጋቸዋል፣ ለመቀጠር መታወቂያ ያስፈልጋቸዋል፣ ንግድ ፍቃድ ለማውጣት መታወቂያ ያስፈልጋቸዋል። ምኑ አንዱም ጋር ሄደች በየቦታው ከግድግዳ ጋር መላተም ነበረ። እነዛም ተቋማት ደግሞ ይህን ለማድረግ ከጀርባቸው ያለው ሕግ አይፈቅድላቸውም። ለመፍረድ አይደለም ግን በቃ ያለው እንትን ያነበረ። መጨረሻ ላይ ግን አሁን በጣም ትልቅ መፍትሄ የሆነው የፋይዳ መታወቂያ። አሁን እሱ አንድ ትንሽ ምልክት ካለ ሰዎቹ ማንነታቸው የሚለይበት ያን እንዲያወጡ እድል ሆነ። በዛ ምክንያት አሁን ለ2 ዓመት የስራ እድል ያጡ ሰዎች በአንድ ጊዜ
የእነሱን እንትን አመቻችተን መግባት ቻለን፣ መጀመር ቻለን። ይሄ ትልቅ እንትን ነው። ተቋሞቻችን በተለያየ ምክንያት ተቋም ስል የቤተክርስቲያንም አይደል የመንግስት ተቋማትም የግል ተቋማትም በአንድም በሌላም ባለን ህጋዊ የህግ ማዕቀፍ ምክንያት ያሉ ድሎች ተቋዳሽ መሆን ያልቻሉትን እንዴት አካታች የሆነ ነገር እንስራ የሚለው ላይ እንደ ቤተክርስቲያን ይሄንን በጣም የሎቢ ማድረግ ስራ መስራት አለብን። እንደ የግል ተቋማት ደግሞ እዚህ ላይ እንዴት አድርገን ነገር መፍትሄ እንፈልግለት ብለው መስራት አለባቸው። መንግስትም ደግሞ በዚህ በኩል ምን አይነት ሁኔታዎችን እነዚህን ከችግር አረንቋ መውጣት ያልቻሉ ዜጎችን እንዴት አድርጌ በምን አይነት የህግ ማዕቀፍ አመቻቼ የድሉ ተቋዳሽ መሆን ይችላሉ የሚለው ነገር የጋራ ምክክርና የጋራ መፍትሄ ላይ መድረስ አለብን። ምክንያቱም ማንም ሰው እግዚአብሔር ከሰጠን ጸጋ መገለል የለበትም እና ያ አስፈላጊ የህግ ማዕቀፍ እንደዚህ አይነት ነገር ያስፈልገናል። ምንድነው እንግዲህ የዚህ አንድ ከፍትህ ጋር ተያያዥነት አለው። ሌላ ምናልባት አብረን ማየት ያለብን አንዳንድ ደግሞ ከባህል ጋር የተያያዙ ነገሮችንም ከግምት ማስገባቱ ይጠቅማል። በፍጹም ወደዚህ አንዳንድ ነገር የህግ ማዕቀፍ ኖሮ በአንዳንድ አካባቢ ለምሳሌ በተወሰኑ የጎሳ ልዩነቶች ምክንያት ወደ መደበኛ ህይወት ለመግባት የማይፈቀድላቸው የማህበረሰብ ክፍሎች አሉ። ያንን እንደ ቤተክርስቲያን እንደ አገርም በጣም ትልቅ ኃላፊነት አለብን ብዬ አምናለሁ። ምክንያቱም ምናልባት ስም መጥቀሱ አያስፈልግም። የሚሰሙኝ ይሄንን ፕሮግራም የሚካፈሉ ማን የማይነኩ ሰዎች ሁሉ አሉ። ያ እንግዲህ አሁን ድሆች የምንላቸው እነዚህንም ጭምር ነው። መደበኛ ትምህርት ቤት ገብተው ከሌሎች ጋር እኩል ተቀምጠው መማር አይችሉም። እንደዚህ አይነት እንትኖችን ወንጌል ገና አልደረሰም ማለት ነው። በመልካችን ለምሳሌያችን ንፍጠር ነው ያለው። ምናልባት አንዳንድ ጊዜ ደግሞ በንጽር ማየቱ ጥሩ ይሆናል ብዬ አምናለሁ። አንዳንዶቹ ከአመጋገባቸው የተነሳ እንደዚህ አይነት ነገር ይበላሉ በሚል ይገለላሉ። ነገር ግን ከአመጋገብ ከሆነ ዛሬ ምናልባት ትንሽ ጠንከር ያለ እንትን መናገር እፈልጋለሁ እዚህ ላይ። በምስራቁ ዓለም ወደ ቻይና ወደ ምናምን ስንሄድ የሚበላውን ነገር ስናስብ የሚበሉትን እኛ ለመብላት ለማየት የሚከብዱ ነገሮች ይበላሉ። ቻይናዎችን ለማቀፍ አናፍርም፣ የምስራቅ ሰዎችን ለማቀፍ እና ይሄ አጠገባችን ስላሉ ሰዎች ምንም ቢመገቡ ማራቁ ለእኔ በጣም ከባድ ወንጌሉ ገና በአዲስ መልክ እንዳያግም መሰበክ አለበት እላለሁ እና ለዚህ ቀስ እያልን ግብታዊ በሆነ መንገድ አይደለም በሂደት ሰዎችን የማብቃት በተለይ ደግሞ ለእነዚህ ሰዎች የተለየ እድል በመስጠት መስራት ይኖርብናል ብዬ አምናለሁ። በዚህ በኩል ምናልባት ደግሞ በከተማችንም በተለያየ ቦታ ላይ የሚሰሩ ገዳማት አሉ። በብዙ ቦታ የእህቶች የደናግና ማህበር ብዙ የትምህርት እድሎችን ህፃናትን ትምህርት እድል የማያገኙ ህፃናትን ትምህርት እድል ይሰጣሉ። የጤና ክብካቤ ላይ በጣም በስፋት የእማሆይ ቴሬዛ ስለዚህ በጣም ትልቅ ምሳሌ ነው። ሰዎች አይደለም ለመንከባከብ ለማየት የሚጠየፏቸውን ሰዎች እዚህ በቅርባችን በአዲስ አበባ እንኳን በ6 ኪሎ በጣም አስገራሚ የሆነ የፍቅር ስራ ነው የሚሰራው እና ያ እድል የሌላቸው በሞት አፋፍ ላይ ያሉትን ማንም ሊነካቸው የማይፈልጉን ሰዎች አጥበው ተንከባክበው ቋሚ መጠለያ ሰጥተው አንዳንዶቹ ከበቁ በኋላ ደግሞ መጠለያ አዘጋጅተውላቸው ስራ መቻችተውላቸው የተወሰነ ጊዜ ከተንከባከቧቸው ራሳቸው እንዲችሉ ያደርጋሉ። ብዙ የፍቅር ስራ የሚሰሩ የቤተ ክርስቲያን ገዳማት አሉ እና እነዚህ የወንጌሉ ነጸብራቅ ቅድም ያልነው የተመለከትነው የጌታን ዓመት የሚያውጁ ናቸው። የምስራቹን ቃል ለድሆች የሚሰብኩ ናቸው እና ለእኛም የተግባር ጥሪ ነው እዚህ ላይ የሚቀርብልን። ለድሆችና ተጋላጭ ለሆኑት አማራጭ ቅድሚያ ዕድል ደግሞ ለቤተ ክርስቲያን ብቻ የተተው አይደለም፣ ለምእመኗ ብቻ አይደለም የተሰጠው፣ ይልቁንም ለእያንዳንዱ ዜጋ በተለይ ለሚያምን ሁሉ የቀረበ ጥሪ ነው።
እያንዳንዱ ክርስቲያን የተጠራው በክርስቶስ አይን ድሆችን፣ ተጋላጭ የሆኑትን፣ የተገፉትን፣ በጎዳና ያሉትን እነዚህ ለመንካት የምንጠየፋቸውን ሰዎች እንዲያይና የነሱን ክብር እንዲቀበል፣ እንዲያከብር፣ ሬኮግናይዝ እንዲያደርግ ማለት ነው። ፍትሐዊ ተግባር፣ ፖሊሲዎችን መደገፍ፣ ማብቃት፣ ሰዎችን በትህትና መኖር፣ ያለንን በማካፈል በበቂ ምንድን ነው በማብቃት መኖር አለ። በመጠን መኖርን በመልመድ ለሌሎች ማካፈል፣ እነዚህን ያስተምረናል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ምን ይላሉ? ድሆች የወንጌል የቅድሚያ ተረካቢዎች ናቸው። እኛ ራሳችንን በእነሱ ልንሰበክ ይገባል ይላሉ። እንግሊዝኛው በራሴ ነው የተረጎምኩት። the poor are the privileged recipients of the gospel. we must let ourselves be evangelized by them. በእነሱ ልንሰበክ ይገባናል ማለት እንግዲህ እነሱን በማየት ክርስቶስ እንድናይ ነው። በእነሱ መሰበክ ማለት በእነሱ ላይ ክርስቶስን እስክናይ ድረስ ገና ወንጌሉ በእኛ አልተገለጠም ማለት ነው። እንደዚህ ነው እንግዲህ ጥሪውን እኔ የማየው። እንግዲህ ይህንን ዝግጅት የሚከታተሉን በየቤታቸው ሆነው የሚከታተሉን ሰዎች ሁሉ፣ በጎ ፈቃድ ያላቸው ሰዎች ሁሉ ለድሆች፣ ተጋላጭ ለሆኑት፣ ለተገለሉት፣ ለተገፉት ሁሉ ቅድም በጠቀስካቸው ምክንያቶች ሁሉ ለዚህ ሁኔታ የተጋለጡትን ለማገዝና ለመድረስ የሚችሉባቸውን ሁኔታዎች ቅድም ጠቅሰልናል በጥሩ መልኩ እናቱ ሰለሞን። አሁን ደግሞ ወደ ማጠቃለያችን ስንሄድ ተመልካቾቻችን የሚወስዷቸውን አበይት ነጥቦች ብቻ ጠቅሰህ ፕሮግራማችን እንድናጠቃልል። እሺ፣ ምናልባት አንድ እንትን ላንሳና በጥቅስ ልጀምርና ብዙ የምናውቀው በጣም የምናውቀውና ብዙ ጊዜ የምንጠቀምበት ጥቅስ ነው። ማቴዎስ ምዕራፍ 25ን እንመልከትና ከዛ እንደው እንደማጠቃለያ ሐሳብ እናገር። ማቴዎስ የማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 40 ይላል፣ እውነት እላችኋለሁ ከሁሉ ለሚያንሱት ከነዚህ ወንድሞቼ ለአንዱ እንኳ ያደረጋችሁት ለእኔ እንዳደረጋችሁት ነው። ይህንን መሰረት ያደረገ ነው ዛሬ የተነጋገርነው ሀሳብ። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ሴንቴሲሙስ አኑስ በሚሉት የተባለው ሐዋርያዊ መልእክታቸው ምን ይላሉ? ድሆች ችግር አይደሉም፣ ይልቁንም ነገን በሚገባ ለመገንባት ዋነኛ ተዋናይ መሆን የሚችሉ ሰዎች ናቸው ይላሉ። እንደዚሁም ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በወንጌል ደስታ ላይ የተናገሩት መልእክት መላው ቤተ ክርስቲያን በቋሚነት ወይም ሁሌም በተልእኮ ላይ መሆን ይኖርባታል። ድሆች የሚያስተምሩን በጣም ብዙ ነገር አለ። የተጠራ ነው በእነሱ ውስጥ በእነሱ ላይ ክርስቶስን እንድናይ ነው ይሉናል። እና አሁን የተመለከትነው በቤተ ክርስቲያን ማህበራዊ አስተምሮ ኮምፔንዲየም መጽሐፍ ላይ ለድሆች የቅድሚያ ዕድል የተሰኘው መርህ አማራጭ የምርጫ ጉዳይ አይደለም፣ ወንጌሉ ግድ የሚለን ግዴታ ነው ይለናል። እና እንደ ማጠቃለያ እንግዲህ በክርስቶስ አይን ሌሎችን ማየት፣ እንደዚሁም ቅድም የተመለከትነው በፈቃድ እግዚአብሔር ቅዱስ ሚካኤል ያደረገውን መንከባከቢያ የሚደረገው ቤተክርስቲያን አገልግሎት፣ እነዚህ አገልግሎቶች ሁሉ ማህበራዊ አይደሉም። ይልቁንም ቤተክርስቲያን ወንጌሉን የምትኖርበት ልቧ ነው። ስለዚህ ክርስቶስን መከተል ማለት ከድሆች፣ ከተገፉት፣ ተጋላጭ ከሆኑት ቅድም ተመልክተናል። አሁንም ከኢኮኖሚ ጋር ብቻ እንዳናያይዘው አያቶቻችንን መጎብኘትን አንስቶ በተለያየ ሁኔታ ላይ በብቸኝነትም ያሉትን በኢኮኖሚ በድህነት ላይ ያሉትን እነሱን ማገዝ ስለሆነ የስልጣኔ መለኪያው ለማህበረሰብ ደካሞች ባለው አያያዝ የሚመዘነው እና እኛም እንግዲህ እንደ ቤተ እምነት የኛ ብቃት የኛ እንትን የሚለካው ለደካሞች፣ ለተጎዱት፣ ተጋላጭ ለሆኑት በምንሰጠው አገልግሎት መጠን የኛ ብቃት ይለካ። የሀገራችን ስልጣኔ የሚለካው ባለን የገንዘብ መጠንና በጂዲፒ አይደለም። ነገር ግን በጣም በዝቅተኛ ደረጃ ላይ የሚገኙ በዛ ሁኔታ ላይ ያሉ ሰዎች በምንሰጠው አያያዝ የሚመዘን ስለሚሆን የእያንዳንዳችንም ቅድስና ጌታ የሚለካው ከነዚህ ከተናናሾች ለአንዱ ያደረግከው የሚለው የእያንዳንዳችን
ጽድቅና ቅድስና የሚለካው እግዚአብሔር በመጨረሻ ቀን የሚለን የየትኛው ቤተክርስቲያን አባል የየትኛውን ጸሎት ደግመሃል ስንት ጊዜ ቤተክርስቲያን ሄደሃል አይደለም የሚለን በመጨረሻ የሚጠይቀን ታስሬ ጠይቀኸኛል ወይ ታርዤ አልብሰኸኛል ወይ ተጠምቼ አጠጥተኸኛል ወይ የሚለውን ስለሆነ የተራቡትን የታረዙትን የታሰሩትን ለነዚህ በምናደርገው የሚለካ ስለሆነ ቅድም ተመልክተናል አንድ በአንድ እንደ ቤተ እምነት በማህበር ይሁን ባሉን የተለያዩ እንቅስቃሴዎች በጋራ የምናደርገው በአካባቢያችን በእድራችን በጽዋ ይሁን በምን በምናደርጋቸው በምንሰጠው ከመንፈሳዊ ውጪ እንግዲህ አንድ እንደው መለስ ያዝ አድርግና አንድ ጊዜ ችል ሳልናገር ማለፍ አልፈልግም ብዙን ነገር በጣም መንፈሳዊ በማድረግ በቤተክርስቲያን በየቀኑ በምናደርገው የቅዳሴ ጸሎት የምንሳተፈው በቅዳሴ ጸሎትና በምናደርጋቸው መቁጠሪያ ጸሎቶች በምናደርጋቸው መንፈሳዊ ልምዶች ብቻ ራሳችንን መመዘን አንችልም እነዚህ ጸሎቶችና እነዚህ ቅዳሴዎች እነዚህ ስብከቶችና እነዚህ መንፈሳዊ ልምዶች በዕለት ተዕለት ህይወታችን ታናሾቻችንን በማብቃት በመንፈሳዊም በስጋዊም በአካላዊ ነገር እነዚህ ሰዎች በማብቃት ካልተተረጎመ በያዕቆብ መልእክት ጌታ እንደሚለን እምነትህን ከሥራ ነጥላ አሳየኝ እንደሚለው ሂዱ ጥገቡ ይሙቃችሁ ብለን አንሸኛቸውም የሚጠግቡበትን የሚያጠግባቸውን ነገር በመስጠት ካልተተረጎመ የኛ መንፈሳዊነት ትርጉም የሌለው ይሆናል ስለዚህ ይሄንን መንፈሳዊውን ከዓለማዊው ጋር ከስጋዊው ጋር አጣምረን ሁለንተናዊ አገልግሎት መስጠት ከኛ ይጠበቃል እላለሁኝ እንግዲህ ለመነሻ ያክል ጥሩ ተወያየን ይመስለኛል ብዬ አምናለሁኝ ጥሩ አቶ ሰለሞን እናመሰግናለን ይህንን ውይይት በዚህ ጥልቅ በሆነ ሐሳብ ለማድረግ ዝግጁ ሆነ እዚህ ስለተገኘ እናመሰግናለን በሰላም ካቶሊክ ቲቪ አድማጭ ተመልካቾች ስም ውድ የሰላም ካቶሊክ ቲቪ አድማጭ ተመልካቾቻችን እንግዳው ጥልቅ በሆነው ለድሆች ለተገፉት ተጋላጭ ለሆኑት ወገኖቻችን ቅድሚያ ስለመስጠት ጥልቅ ከሆነ የቤተክርስቲያን አስተምሮ እንዲሁም ከእግዚአብሔር ቃል እያጣቀስን ውይይት አድርገናል በውይይታችን ብዙ እንዳተረፋችሁ ተስፋ እናደርጋለን በየቤታችሁ በያላችሁበት ሁሉ ተግባራዊ እንድታደርጉ አደራ እያልን በቀጣይ ሳምንት በአዲስ ርዕስ እስከምንገናኝ ድረስ መልካም ሳምንት